ውድ ቤተሰቦቼ ተመልሼ መጥቻለሁ ማለት ነው። እኔ የምለው እስከ ዛሬ ማለት ነው ይቺ ሴትዮ ማለት ነው እንዳያችኋት ማለት ነው አታምር አታፍር፣ ትልቅ ናት እናከብራለን ብለን ትላልቅ ሰው እናከብራለን ብለን ዝም ብለን ትናንሾች ግን በቃ እርገጡኝ ተናገሩኝ እያለች የሶስት መላጣ ልጆች ማለት ነው። አንቺ ማለት ነው ምን አገባሽ አንቺ በሰው ልጅ ምን አገባሽ? የትም ተወሰደው ምን አገባሽ? ሩታ ቦሊያፍ አንቺ ነሽ፣ ቦሊያፍ ቡርትፍ አንቺ ነሽ፣ ቡርትፍ ማለት ነው። ማንን ነው ቡርትፍ የምትይው? ቡርትፋም ልክስክሳም ማለት ነው፣ ለሀጫም ማለት ነው። በመጀመሪያ የከንፈርሽን ጥቁረት አስለቅቂ ማለት ነው። በእርግጥ የታችኛውን ከንፈር ራሱ ጠቁሯል ማለት ነው። አመዲያም መላጣ ምንናት ዛሬ ማለት ነው። ሂጅባት ነው ያለኝ ማለት ነው። ማንም ሰው ላይ ያቆመኝ ተናግሬያለሁ። አዎ ምን አገባት በሰው ልጅ። ቆይ እኔ የምለው ማለት ነው እንደዚህ ላረጋት አልፈለኩም ነበረ ሀቂቃ ማለት ነው ጋይዝ። እንደዚህ ወላይ ላረጋት አልፈለኩም። ለምን ትልቅ ናት፣ ትልቅ ሴትዮ ናት፣ እናት ናት ብዬ ዝም አልኩ አለፍኩ። ግን ዛሬም ነገም ተነገ ወዲያም ተደጋግመዋል። ልክ እንደዛ በቃ ሩታ ስራዋ ሆነባት። እንዴ ሩታ ምን አረገችሽ እንዴ? ብድሮ ሩታዬ እናት ነኝ የእንጀራ እናት ሬስታ ያለ ነበረ አፈር ቤት ነው ማለት ነው። አሁን ላይ ደግሞ ምን አባሽ ታመጫለሽ? እኔ እንደዚህ ማድረግ አልፈልግም። ታው ልካችሁን ነው ማሳያችሁ። ታው ሩታን አትንኩ። ታው እያደምሽ ማለት ነው። እኔ ተናግሬያለሁ። ሰው ልጅ ሆኖ ማለት ነው የማይሳሳት የለም። ግን ይቅርታ ማለት አለብሽ። ይቅርታ ካላልሽ እስከ ልጅሽ ነው መላጣ አድርጌ ማመጣልሽ። ጠብቂ ማለት ነው እንዴ። እውነቴን ነው። ለመሰለሽ ማለት ነው እኔ ትልቅ ነሽ። አንድ ሰው ትልቅ ሰው ነው ይከበራል አይደለ ጋይዝ? በጣም ነው የሚከበረው ትላልቅ ሰው በሀገራችን ላይ ማለት ነው። ግን እንደ ትልቅነቱ አልተከበረችም። ግዴታ ህፃን ነኝ ብላ በቃ መላጣ አድርጉኝ አለች። እኔ ደግሞ ፍላጎትሽ መላጣነት ተሆነ አታስቢ፣ አይዞሽ፣ እኔ ጣፋጭ አለሁልሽ፣ ምንም አትጨነቂ ማለት ነው። አዎ ምንም እንደው አንድ ነገር እንድትጨነቂ አልፈለግም። እውነቴን ነው። የሶስት መላጣ ሰው ማለት ነው፣ የሶስት መላጣ ልጆች ማለት ነው። እውነቴን ነው። አትጨነቂ፣ እኔ ጣፋጭው እንደው ቅምጥልጥል አድርጌ መላጣ አድርጌ ማለት ነው እሰራሻለሁ። እኔ ይዞሽ እኔ ያለሁልሽ እኮ። እኔ ችግሯ እኔ ሩታዬን አትንኩብኝ ይብላችሁ። በፍቅር የሚይዝኝ ከሆነ ያዙኝ። በፍቅር የሚይዟት ከሆነ ሩታን ያዛት። አይ ካላችሁ ፎቶዎቹን እያመጣው መላጣ አድርጌ ማለት ነው። የሰው ማሳቂያ የሰው መሳለቂያ ነው ማድረጋችሁ ያዳምሽ ማለት ነው። ዝርክርክ ሲጀምር ማለት ነው። እንደ ትልቅነት ተከበሪ። አመረብኝ ብለሽ ነው አሁን ጥሩ ነገር ሰራሁ በቃ የሆነ አላረለ በቃ ትልቅ ዋንጫ የምትይዥ ትመስያለሽ እንዴ? መስሎሽ ነው? ተሳስተሻል ማለት ነው። አንድም ዋንጫ ይይዥም ማለት ነው። ለምን ይሄ የእናት ነሽ፣ ልጅ አለሽ። ምን አይነት ስሜት እንደሚሰማ ለሩታ ቢያንስ እንኳን ምክር። አንድ ሰው ትልቅ ሰው እኮ ምክር የሚመከረው ይቺ እንኳን ምክር ማለት ነው ዝፍጥ በእውነት የዘፈጠች ማለት ነው። ከሩታ ጋር ትወዳደራለች ጋይዝ። ምን ጉርናት በእናታችሁ። እውነቴን እኮ ነው። በጣም ነው የምትገርመው ማለት ነው። እኔ ልናገር አልፈለኩም። አንዳንድ አላችሁ ደግሞ የእሷ በጎች ማለት ነው፣ የውሽሚት በጎች እና አንቺም በግ ነሽ የእሷ በግ ማለት ነው። አንዳንድ አላችሁ። አንድ ጎጃም የምትባል አንቺ ጉጅምጅም ያርግሽና የመላጣ ልጅ ማለት የሶስት መላጣ። አንቺም ትልቅ ነሽ አይደለ? አንቺም ትልቅ አይደለሽ? አንቺ ቦሊያፍ ቱሪናፋ ማለት ነው። እና አንቺ ጎጃም ተብዬዋ ማለት ነው። እኔ አንቺን ልረግጥሽ ወይ ደግሞ ለአንቺ መልስ ምናምን ልሰጥ ፈልጌ ሳይሆን ማለት ነው። አንቺ ራሱ ማለት ነው ሩታ ማለት ነው ወልደሽ እንደውም የልጅ አድርሰሽ ሊሆን ይችላል። ሩታ ታናሽሽ ናት በጣም። ልጅሽ ትሆናለች ማለት ነው። እንኳን ልጅሽ እንደውም ልጅሽ ትሆናለች ማለት ነው። ህፃን ናት ሩታዬ። እንደው ትንሽ እንኳን እናንተ ሁለታችሁ አሮጊቶች ማለት ነው። እናንተ ሁለታችሁ መላጣዎች ማለት ነው። ቆይ ምንድን ነው የምትፈልጉት ከሩታ? ምንድን ነው? ምን አረጋያችሁ? አመዲያም ቱሃናም እኔ ማለት ነው። እኔ ጣፋጩ አልደረስኩባችሁም። ስደርሱብኝ የደረስኩባችሁ ቦላፍ እናንተ ናችሁ። ቅዳዳ እናንተ ናችሁ። የዝም ብላችሁ የምትቀደዱ ዝም ብላችሁ አፋችሁን የምትከፍቱት እናንተ ናችሁ። እኛ እኮ ማለት ነው ስነ ስርዓት ያለን ምን አገባችሁ ማለት ምን አገባችሁ እንዴ? ምንም የትም ትውሰደው የትም አትውሰደው ምን አገባችሁ?
ይሄን አልረድብን ቅጥል በቃ ስለበላይ ስብልጥ ስላለች ነው ሩታ ከእናንተ በላይ ስለሆነች ነው። እሰይ ደግ አደረገች ማለት ነው። እንኳን ከእናንተ በላይ ሆነ እንኳን ከእናንተ በላይ ሆነች ማለት ነው። ምድር እንከፍ ሁላ ምድር እከክ ሁላ ማለት ነው። ምድር አጋስስ ሁላ በቃ ምን ልበላችሁ እኔ ስድብ አልችልም። እውነት ጋይዝ ሰውን መሳደብ አልወድምም፣ ሰውን መናገርም አልወድምም። ለምን ግን በሩታ ይመጡብኝ። አሁን እንኳን አበዛችሁ። እቺ እመቤትም ተብዬዋ እቺ እመቤት ሳይሆን ማለት ነው የቅርንቡስ እመቤት በሏት። አዎ የቅርንቡስ እቺ ቅርንቡስ አልጫ መላጣው ቅርንቡስ ቀፎ ድንጋይ ጭንቅላታ ቀፎ ነው ጋይዝ፣ ጭንቅላቱ ቀፎ ነው የእመቤት ተብዬዋ ማለት ነው። የጎጃም እንግዲህ አብዳ ነው አብዳለች። አንዴ በሩታ ፍቅር አብዳለች ለመሰላችሁ። እንግዲህ ሩታዬም ብዙ ጊዜ ያው ምናያት እሷ ቤት ስትዘቀዝቅ ስታበላሽ አታፏ ምናምን ነው። ግን እሷ ስለምትወዳት ነው። ምንም ማድረግ አይቻልም። ጭንቅላታችሁ ይውላችሁ ስራዬ ብላችሁ ማለት ነው። ሩታ ቤቷ ሄዳችሁ ፎቶ ታመጣላችሁ። ቴንኪው ሶማች ቴንኪው ሶማች። እውነት እኮ ነው ሩታዬ። ይሄን አልታቀጥላችኋለሁ እንዴ? ያሰላም ይሄን ይቀብራራ ሩታ፣ ይሄን ጀግና፣ የሴቶቹ መሪ በቃ ትለያለሽ። አንቺ እኮ ትለያለሽ። አቃጥልሽልኝ እኮ እንደዛ እንድሮ ማለት ነው። አልተቻሉም፣ እየተቃጠሉ ነው። ወተት ጠጡ ብላለች ሩታ። የምትጨንጎራችሁ ተሚላጥ ወተት ጠጣ አርጎት። እንዲሁም ደግሞ ልባችሁ ፍረስ እንደው ክፍል ካለ ከሁለት ማለት ነው። የታባቱ ክፍል ይበል፣ የታባቱ ክፍል። ምንም አያረግም። ልባችሁ ምንም ሳይሰራ ጭንቅላታችሁ ራሱ እንኳን ልባችሁ ጭንቅላታችሁ ቀፎ ነው ማለት ነው። ቀፎ ለሰው ማታስቡ ደደቦች ማለት ነው። ሀቂቃ ማለት ነው። አትምጡብኝ፣ ታው እኔ ያልደረስኩባችሁ ሳይደረስባችሁ ድረሱብን አትበሉ። ታው ለው አንቺ ብሱ አንቺ ማለት ነው። ይሄ ከንፈርሽ ማለት ነው ሲያስጠላ ጋይዝ። ምን ነው ቪዲዮ ስሰራ ስለሰው ሰውን ተናግሬ ስለማለቅ ማለት ነው። ደውል ማለት ነው ጋይዝ። እና ለማንኛውም ወዶችዬ ሩታዬ ስለምበልጣቸው ሩታዬ በጣም ጀግናና በራሷ የምትተማመን በራሷ የምትሰራ ሰው አለኝ ብላ ሳይሆን በራሷ ያላት አለ አይደለም በቃ በጭንቅላቷ እንደ ትልቅ የምታስብ ጭንቅላቷ ራሱ ማለት ነው እንደ ትልቅ ሰው የምታስበው በጣም ጭንቅላቷ ማለት ነው። እናንተ እያያችሁኝ ከምትቃጠሉ ወተት ጠጡ ብላለች። እናንተ አይገባችሁም እንዴ? በግድ ተቃጠሉ ብንርበሉ ምን አገባን እኛ የሶስት መላጣ ልጆች ምን አገባን እኛ ምን አገባን። ሩታ የደህና ትሆንልን። ይኸውላችሁ እኔ ሰውን አልናገርም ብዬ ነበረ፣ ግን ዛሬ በጣም ተናድጄ ቲክቶክ ላይ ገባላለሁ ዝም ብላ እንደው